ሰላም ቤተሰቦቼ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ አበረታታችኋለሁ። እስኪ ዛሬ ለአንድ ሰው የምትሆን ቀይ ወጥ ነው የምንሰራው። ድንች በስጋና አልጫ ወጥ ማለት ነው የምንሰራው። አብራችሁን ሁኑ። እንግዲህ እንደምታዩት አሁን ሽንኩርቴን እየከተፍኩ ነው። እዛ ድንች ከትፌ ያዘጋጃለሁ። ስጋም አለኝ ማለት ነው። ኦሬዲ አጥቤ ያዘጋጅቻለሁ እሱን። ጥቋቁሮቹ እንደዚህ እናወጣና ካሮታችንን ደግሞ እንከትፋለን ማለት ነው። ድንቻችንን ስንጨርስ በዚህ መልኩ ያው የሚፈልግ ሰው በቀጫጭኑ ስላይስ ማድረግ ይችላል በቁመቱ። እኔ ግን እንደዚህ ሲሆን ወዳለው። ይሄው እንደምታዩት እንግዲህ ሽንኩርታችን እንደዚህ ተቆላልቷል። በርበሬ ከላይ 2 ማንኪያ ጨምራለሁ። እዛ በዚህ መልኩ በደንብ አድርገን እንዲቁላላ ከድነን እንተዋዋለን። ከዛ በደንብ ሲቁላላ ስጋውን እንጨምራለን ማለት ነው። ከዛ ስጋችን መብሰሉን በደንብ እርግጠኛ ስንሆን እንዳይበጠበጥብን እሱ ሲበስልልን ውሃ እንከልሰውና ውሃው ከፈላልን በኋላ ድንቻችንን እንደዚህ ጨምረን እንግዲህ ቆንጆ ሆኖ እንደምታዩት ደርሶልናል። አሁን አልጫውን እንቀጥላለን። ሽንኩርት እናቁላላለን። ከዛ እርድ በትንሹ እንጨምራለን እንዳይመርብን ሳይበዛ። ያው ሌላ ነገር ቲማቲም መጨመር አልወድም። ስለዚህ አሁን ስጋውን ጨምራለሁ። እሱም ልክ እንደ ቀይ ወጡ ስጋው እስከሚበስል ድረስ እንጠብቅና ካሮታችንን ከላይ እንጨምራለን። ውሃ ከልሰን ካበሰልን በኋላ ውሃውን ሳናበዛ እንጨምርና እንጠብቃለን እስኪደርስልን። ከዛ እንደምታዩት በስሏል። አሁን ካሮት እንጨምራለን። እንደምታዩት ቆንጆ ሆኖ አሪፍ ከለር ሆኖ ደርሶልናል። አሁን ለመበላት ዝግጁ ነው። በጣም እንደዚህ በሚጣፍጥ መልኩ እንግዲህ ቆንጆ አድርገን ሰርተን ሰንበታችንን ማሳለፍ እንችላለን ማለት ነው። በተለይ በሰንበት እንደዚህ አይነት ነገሮችን መስራት የምትወዱ ሰዎች ካላችሁ ኦፍ ኮርስ ሰንበት መጠበቅ አይጠበቅባችሁም። ግን ያው እኔ በሰንበት የተለየ ነገር ሲሆን ስለምወድ ነው። ለዚህ ቻናል አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ቻው፣ ሰላም ሁኑ። መልካም ሰንበት ይሁንላችሁ።